ቴዲ አንደኛው የምታወቅበት ነገር ደግሞ የሰዎችን ድምጽ ማስመሰል በተለይ ብፁዓን አባቶቻችን ድምጽ ለምሳሌ የብፁዕ አባታችን በረከታቸው ይድረስና የአቡነ ሰላማን ድምጽ እንዴ አሉኝ ተለጨት ያ ይነገርካል ይላል አንድ ቤት ሰሩት የማይጠፉ እናቶች አሉ ፊት የሚቀመጡ ይነገርካል ሌላ ምንድነው እንዴ እንግዲህ አቤቱ አንተን ብንበድል በማወቅ ወይም ባለማወቅ በተንኮል ቢሆን በልቦና ከፋት ቢሆን በመስራት ቢሆን በመናገር ቢሆን በእውቀት ማነስ ቢሆን የሰውን ድካሙን አንተ ታውቃለህና አቤቱ ቸር ሰው ወዳጅ የፍጥረት ሁሉ ጌታ ይላሉ ብፁዕ አባታችን ሕይወት ልጅ ደህና ነሽ ወይ ማሙል ናገር አንደበት ቢያጥረኝም ምን መዝሙር አላልኩም በማይክ አቡነ ማርቆስ ነበሩ ብፁዕ አባታችን ከሆነ እሳቸው ትንሽ ይናገሩ ነበር ሰላም ጤና ይስጥልን ውድ የመባ ቤተሰቦች እንደምን አላችሁ እንደምን ቆያችሁ ዛሬ ደግሞ ከዘማሪያን ወግ ውድ ወንድማችን ዘማሪ ቴዎድሮስ ዘሪሁን ይዘንላችሁ ቀርበናል ወንድማችን ዘማሪ ቴዎድሮስ እስቲ ራስህን ለተመልካቾቻችን አስተዋውቅልን እሺ ህይወትዬ ዘማሪ ዲያቆን ቴዎድሮስ እባላለሁ በደብረ ኃይል ቅዱስ ራጉኤል ቤተክርስቲያን ማገልገል ወንድማችሁ እሺ ቴዲ የት ተወለደ የት አደገ እሺ የተወለድኩት አዲስ አበባ መርካቶ ነው ያደግኩትም መርካቶ ነው ተወለድኩት መርካቶ ያደግኩት መርካቶ ሰፈር አለ እንዴ መኖሪያ ሰፈር ያለ ስለማይመስለኝ አዎ መርካቶ ለዚህ ቅርባችን ሰባተኛ አካባቢ የሚባል ሰፈር ነው ተወልጄ ያደግኩት አይ መልካም ቴዲ ወደ አገልግሎት እንዴት ገባ ወደ አገልግሎት የገባሁት ያው ሁሉም ሰው ሲያደግ በሰንበት ትምህርት ቤት ነው የሚያድገውና ሰንበት ትምህርት ቤት እየተማርኩኝ ምድብ ስናቀርብ እምነት ተስፋ ፍቅር የሚባል ምድብ ላይ የኛ ፍቅር ምድብ ነበር እና እዛ ምድብ ላይ በግል እየወጣሁ ዘምራለሁ እና ሁሌም የሚያሸንፈው የኛ ምድብ ነበር በግል ወጥቼ ስለምዘምር ጥሩ ነገር እናቀርብ ነበርና ከዛ በተያያዘ አውደ ምሕረት ላይ ውዳሴ ማርያም እያነበብኩ ደግሞ በዛው ዝማሬ ዘምር ነበር በዛ ተያይዞ ወደ አገልግሎቱ ስንት ዓመት ነበር ቤተክርስቲያን አገልግሎት ስትጀምር ተስሚልኝ 1991 ዓመተ ምህረት ጻኖኝ ነው የገባሁት እና ስገባ ከታናሽ ወንድሜ ጋር ነበር የገባነው ሰንበት ትምህርት ቤት ከዛ እሱ በአንዳንድ ጉዳይ አቋርጦ ወጣ እኔ አለውና ጻኖኝ ነው የገባሁት እድሜን ባላስታውሰው ግን በጣም ጻን ነበርኩ ለመጀመሪያ ጊዜ የዘመርከው መዝሙር ታስታውሰዋለህ ለመጀመሪያ ጊዜ አውደ ምሕረት ላይ የዘመርከው መዝሙር ወደ ምሕረት ላይ የዘመርኩት መዝሙር ይመስለኛል የሊቀ መዘምራን ቴዎድሮስ ዮሴፍ እጅግ ደስተኛ ነኝ አምላኬ ሆይ አንተ ስላለህኝ የሚል መዝሙር እሱ ድሮ የዛን ጊዜ ነው የወጣው ይመስለኛል ሜቢ እስቲ በድምጽ አይደለም እጅግ ደስተኛ ነኝ አምላኬ ሆይ አንተ ስላለህኝ እጅግ ደስተኛ ነኝ ጌታዬ ሆይ አንተ ስላለኝ ስምህን እጠራለሁ ሲጨንቀኝ ሲከፋኝ እጽናናለሁ ባንተ ሲጨንቀኝ ሲከፋኝ ዝማሬ አምላክ ያሰማል አሜን ዝማሬ አምላክ ቴዲን ዘምር ቴዲን ቁጭ ነው የምታረገው ይላሉ በጣም ይገርመኛል የሁሉም ደግሞ የቴዲን ብቻ አይደለም የምንዳይንም ከዘመርክ የምንዳይን ነው የምታስመስለው የሊቀ መዘምራን ቡዛየውንም ስትዘምር የሱንም የምታስመስለው በጣም ይገርመኛል አይ ከዛ ሳይሆን ያው አንዳንድ የሆነ ለየት ያለ ነገር ሲኖር ለመያዝ ሞክራለሁ ደግሞ ይያዝልኛል ወዲያው ምንም ነገር አያቅተኝም ይገርመኛልና እኔ አንድ ጊዜ ሊቀ መዘምራን ቴዎድሮስ ዮሴፍን ዝማሬ ሳልሰማው ካንተ ነው የምሰማበት ጊዜ አለ አብረው መታጠናው ላይ መስለኝ አይ ሳይሆን ካሴቱ ሲመረቅ አብረው ነው የምዘምረው አዎ ያው ሳይሆን ሰው ለምሳሌ አንቺ ማንን ተወጃለሽ ብትበይ የሆነ ሰው እንደመጣሪ ሁሉ ኢየሱስን ዝማሬው ስለምወድ ይመስለኛል ቶሎ ካንተ ብዙ ጊዜ ስለምሰማው ነው አረያም የሆነ አገልጋይ አለ
ከሌና አይቼ ነው ዘማሪ መሆን የፈለግኩት የምትለው? አይ ያው እንትናን አይቼ አገልጋይ መሆን እፈልጋለሁ የሚለው ሳይሆን ያው እንደነገርኩሽ ከአውደ ምሕረት ጀምሮ አገለግልኩኝ። ከዛ በኋላ እያየው ሁሉም ዘማሪያን የኔ ተሞክሮ ናቸው። እነሱ መሆን ስለምፈልግ ማለት ነው። ምክንያቱም በፊት ዲያቆን መሆን የምፈልገው ሲቀድሱ ሳይ ነው እና ሲዘምሩም ሳይ እንደነሱ ዘማሪ በሆን ብዬ እንደው በተለይ አሁን ከሌን ካየው በኋላ የበለጠ ዘማሪ መሆን ፈለግኩ የምትለው አገልጋይ አለ? አይ እንደዛ ምለው ባይሆንም ሞር እወዳቸዋለሁ እንጂ ሞር የድሮቹን እንጂ አሁን እሱም መሆን እፈልጋለሁ የምለው ላይ ያ ላይ እንኳን ብዙ አይ አሁን ለምሳሌ እኔ ለመጀመሪያ ጊዜ ያየሁት ዘማሪ አዳነችን ነው እና የበለጠ አዳነችን ሳይ እንዳዳነች አይነት ዘማሪ ብሆን እመርጣለሁ የምትለዋለ ከዛ አንፃር ነው እንጂ አልኩ። እሱማ ከሌን በመሰል ሳይሆን በቃ እንደዚህ እንደ ከሌ አገልጋይ ብሆን ብለምታ እንደው በመንፈሳዊ ህይወትም አሪያ እንደሱ ብሆን ደስ ይለኛል ብለምታ አሪያ ብዙ አሪያ ያለው ብዬ ስላሰብኩ ነው ጠየቅኩ። አይ ነው አሁን ላይ ሞር የቴዲን ዘማሪዎች ስለምወድ እንደ ቴዲ ብሆን ደስ ይለኛል። ግን በፊት መርጌታ ፀሐይን በጣም ነበር የምወዳቸው። እስቲ ከመርጌታ ፀሐይ አንድ ዝማሬ ዘምርልን። በጣም ዘምራቸው አስታውሳለሁ። ሁላችንን የሚያሳደጉ አባት ናቸውና መርጌታ ፀሐይ እንትን የሚለው መዝሙራቸው በጣም ነው ደስ የሚል። አንቺን ስዘምሩ ስለሰማሁ መመኪያ ያንተ ነህ የነፍሴ መዳኛ መመኪያ ያንተ ነህ የነፍሴ መዳኛ ተመልከት ወደኔ አትስጠኝ ለዳኛ ሕይወት የላንተ ብያለው አምላክ የኔ ጌታ የታገኝሃለው ከበደል የማንጻኝ ደግሞ ከኃጢአቴ በመንፈስ ይታደስ መላው ሰውነቴ የሚለው መዝሙር ዝማሬ ብላክ ያሰማል። አሜን። ዝማሬ ብላክ ያሰማል። ድንቅ ዘማሪዎች አሏቸው። እንደውም ከዚህ በፊት ምን ሰጡ ይሁዳ የሚለውን ዝማሬ አዲስ ቲዩብ ላይ ሰርተ ለቀው ነበር። በጣም ድንቅ ነው። በቃ በጣም ቆንጆ አድርገው የዘመረው እሳቸው መዝሙር ደስ ይላል። ሁሉም ሰው ደግሞ እንደው የድሮቹን እያመጣ ቢዘምር ደግሞ ደስ ይላል። ብዙ ጊዜ አንቺ ላይ ያለው አንድ ደግሞ የዱባይ ዘማሪ ያለና እሱ ሲዘምረው ሰማል እና ደስ ይላል። ዘመን ተሻጋሪ መዝሙሮች ስለሆኑ ሁሉም ሰዎች ቢዘምሯቸው መልካም ደስ ይላል። ቴዲ ልቤን ይነካኛል፣ በቃ ንስሐ ለመግባት ያነሳሳኛል የምትለው በጣም የምትወደው አንድ ዝማሬ የፈለከው ዝማሬ ከቴዲም ሊሆን ይችላል፣ ከኪነም ሊሆን ይችላል፣ ከመርጌታ ፀሐይም ሊሆን ይችላል። ሁልጊዜ ይህን መዝሙር ስሰማ ከልጅነቴ ጀምሮ ንስሐ ለመግባት ያነሳሳኛል፣ እንዲህ ለማድረግ መንፈሳዊ ህይወቴን እንዳስታውስ ያደርገኛል የምትለው ዝማሬ ካለ አብዝተህ የምታዳምጠው? ሁሉም ዝማሬዎች ያው ሰውን ወደ ንስሐ የሚወስዱ ወደ እግዚአብሔር መንገድ የሚያመጡ ቢሆኑ እንዲህ ብዬ የምገልጸው አሁን ድንገት ስትጠየቅ ትንሽ ይከብዳል፣ ያው ብዙ ስለሆኑ ማለት ነው። ግን አሁን ከቴዲ አማኑኤል ፍቅር ይማርካል የሚለው መዝሙር እግዚአብሔር ፍቅር ስናስብ ነው መሰለኝ ንስሐ ለመግባት የምንፈልገው። ሳታቆስል በፍቅር ማረከን፣ ከፊት ቀድመ በድል አስከተልከን። በደለኞች እኛ ሆነን ሳለ አንተ ከፍለ ከሳችን ተጣለ። አማኑኤል ፍቅርህ ይማርካል፣ ፍቅርህ ይማርካል። በመስቀል ተሰቅለ መድኃኒት ሆነሃል። አማኑኤል ፍቅርህ ይማርካል የሚለው መዝሙር እንደገና ያንቺ ፀሐይን ያጨለመው ፀሐይ የሚለው መዝሙር ቁጭ ብዬ አልቅሼ አውቃለሁ። እመቤቴ በጣም ደስ የሚለኝ መዝሙር ነው እና እግዚአብሔር ፍቅር ስናስብ በደላችን እናስባለን፣ ንስሐ ለመግባት እናስባለን። በጣም እጅግ ድንቅ ዝማሬ ነው። ቴዲ አንደኛው የምትታወቅበት ነገር ደግሞ የሰዎችን ድምፅ ማስመሰል፣ በተለይ ብፁዓን አባቶቻችን ድምፅ ለምሳሌ
የብፁዕ አባታችን በረከታቸው ይድረስና የአቡነ ሰላማን ድምፅ የብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት ፕሬዚዳንት የእሳቸውን ድምፅ በጣም እንደምታስመስል አውቃለሁና ከሁለቱም አንዳንድ እስቲ እባክህ። አዎ አይ ደስ ይላል። ያለፉ አባቶቻችን እንዲህ ነበር እኮ የሚሉት ብሎ በመልካም መንገድ ነገሮችን ማድረግ ክፋት አለው ብዬ አላስብም። ግን በበረከታቸው ይደርብንና አቡነ ሰላማ ብዙ ጊዜ ከዚህ በፊትም ሌላ ሚዲያ ላይ ተናገረና ብዙ ጊዜ ቤታቸው ይሄዳሉ። የሆነ ዕቃ ሲፈልጉ መርካቶ እንዲህ ለቤተክርስቲያን የሚሆን ዕቃ ይመጣሉና እዛ ቤታቸው ሲጸልዩ ያለው ፊት አዝወልድን ሲጸልዩ አይና በዛው እየሰማዋቸው ምናምን አንድ ጥላውን የሚባል አለ። ጥላውን ቀሲስ ጥላውን ሩፋኤል ቤተክርስቲያን እና እሱ አንድ ቀን ሲል ሰማሁትና ምን አለ የእሳቸውን ድምጽ በቻልኩት ብዬ ሰማሁት። እኔ ጊዜ አይፈጅብኝም ሲይዝ ማለት ነው። እና ከዛ በኋላ ነው የእሳቸውን የሚቻልኩት እና እሳቸው ብዙ ጊዜ ቅዳሴ ላይ ምን ይላሉ? አቤቱ ጌታችን አምላካችን መድኃኒታችን ሕይወታችን ቅድስናችን የሕይወት መገኛ የጥበባት ባለቤት በጸጋ ላይ ጸጋ የሰጠህን አቤቱ የስጋችንና የነፍሳችን የደመ ነፍሳችን የኃጢአታችን ስርየት የሰጠ ገባሬ ሁሉ አሃዜ ሁሉ ዓለምን የፈጠረ ፈጥሮ የሚገዛ መጽአ ዓለማት ፈጣሪ ዓለማት አምላካችን እግዚአብሔር የዓለሙን ኃጢአት የምታርቅ የወንዶችንና የሴቶችን ኃጢአታቸውን አስተሰርይላቸው። እንግዲህ አቤቱ አንተን ብንበድል በማወቅ ወይም ባለማወቅ በተንኮል ቢሆን በልቦና ክፋት ቢሆን በመስራት ቢሆን በመናገር ቢሆን በእውቀት ማነስ ቢሆን የሰውን ድካሙን አንተ ታውቃለህና አቤቱ ቸር ሰው ወዳጅ የፍጥረት ሁሉ ጌታ ይላሉ ብፁዕ አባታችን። ሕይወት ልጅ ደህና ነሽ ወይ? በጣም ደህና ነኝ። ጸጋና ክብር ልዕልናና ቅድስናና ልዕልና ኃይልና መዊእና ኃይል ትፍሲትና ሐሴት ወራካችን ድረስ አሜን አሜን። በረከታቸው ይደርብን። የብፁዕ ቅዱስ አቡነ ጳውሎስ እንደምስት አቡነ ጳውሎስ እሳቸው ረጅም ጊዜ ሆኖታል። ትንሽ ባይጠፋብኝ ትንሽ የተከበራችሁ መመናትና መመናት ወንድሞቻችን ኢትዮጵያ ሀገራችን የተባረከች ሀገር ናት። የራሷ ቋንቋ፣ ባህል፣ ሐሴት ያላት ሀገር ናት። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ለጦርነት አይደለም፣ በቅዱሳኑ አማካኝነት ለምሕረት ነው የምትዘረጋው ሀገራችን። እግዚአብሔር ይባርካችሁ ልጆች ይላሉ። በረከታችን አሜን። በረከታቸው ይድረሰን። ሁለቱም በአጸደ ነፍስ ነው ያሉት። በእውነት ለቤተ ክርስቲያናችን ድንቅ ያደረጉ አባቶቻችን ናቸው። በዘመናቸው ብዙ ነገር አድርገዋል። ለቤተክርስቲያን መልካም ነገር በጣም ከዘማሪ እስቲ አንድ ሰው አስመስልኝ። ቡዜ ቢሆን ደስ ይለኛል። ቡዜን በጣም ነው የምወደው። በጣም ዲሰንት የሆነ ሰው፣ ክብሩን የጠበቀ ሰው ነው። እወደዋለሁ። አዘማመር ስታይሉ ደስ ይለኛል በጣም። እስቲ አንድ መዝሙር ነበረው አንዴ ከበሮ ልመጣለት ስላሴ ትዝ ይለኛል። የሆነ ፕሮግራም ላይ የታተመች መጽሐፍ የሚል መዝሙር አለ። እስቲ በለ የታተመች መጽሐፍ ማንም ገልጦ ያላነበባት አምላክን በድንግልና ጸንሰሽ በድንግልና የወለድሽ ከወለድሽውም በኋላ በድንግልና የኖርሽ የታተመች መጽሐፍ የሚል መዝሙር አለ። ደስ ይላል። እንዲህ ነው ያስመሰልከው አንተ። ስላሴ ስም ኮፒ እኮ ነው ያደረገው። ቡዜ በጣም ነው የምወደው። ደስ ይለኛል። እሺ ዶዮ ኬተሪንግ ይለያል። በጣም ምርጥ ነው። በጣም ጣፋጭ የሆነ ማለት ብዙ ቦታ ላይ ኬተሪንጎች እንደዚህ አግኝተናል። ብዙ ቦታ ላይ የተሰሩ እንትን ብለናል። እስከዛሬም እዚህም ከማዶትም ብዙ ፕሮግራሞች ላይ መተን አስተናግዶ ሰርተናል። እኛ በየካ ምዕራፈ ቅዱስ ሚካኤል ከወጣቶች መንፈሳዊ ነን። ብዙ ቦታ ላይ መተን አስተናግደናል። የዛሬው ብዙ የተለዩ ነገሮችን አይተናል በዚህ እና በጣም ጣፋጭ ነበረ። በጣም ደስ ይል ነበረ። ዶዮ ኬተሪንግ ይለያል። በጣም ምርጥ ነው።
ቴዲ እስቲ የገጠመ ደግሞ ገጠመኝ ካለ አውደ ምሕረት ላይ ወይም ደግሞ በቤተክርስቲያን መቼም ያው ገጠመኝ አይጠፋም ሞልቷል። አዎ ስታገለግል ያው ብዙ ገጠመኝ አለ። ያው አንዴ ከክፍለ ሀገር መጣውና ጉባኤ ቦሌ መድኃኒዓለም ትዝ ይለኛል። ጽጌ ጾም ላይ ነው እና ከይልማ የምወደው አንድ ነገር አለ። መጀመሪያ መዝሙሩን ነግሯቸው እንዳጋጣሚ የወጣበት አካባቢ መሰለኝ በብርሃን ጸዳል የሚለው የይልማን መዝሙር በብርሃን ጸዳል ተከባ እመቤቴ በደመና ዙፋን የሚለውን ግጥሙን ነገርኳቸውና ይሄን ነው የምዘምረው ብያቸው የልቦናዬ አይን ፈጽሞ ታውሯል አልኩኝ። እንዴ አሉኝ ትልቅ ሴትዮ ያ ይነገርካል አንድ ቤት ሰሩ የማይጠፉ እናቶች አሉ ፊት የሚቀመጡ ነገርካል ሌላ ምንድን ነው እንዴ ያጋጥማል። እሺ አንድ ጨምርልን። አንዴ ደግሞ ከእንትን ስመጣ ከክፍለ ሀገር ስመጣ ትዝ ይለኛል ሽርሽር ኮካ ነበረ እና ፕሌን ላይ ዶሜስቲክ በረራ ላይ ኮካ ጠጥቼ እዚህ ጉባኤ ነበረኝ እንደገባው አዲስ አበባ ማለት ነው። ከዛ እንትን የሚል መዝሙር አለው ራሱ ይልማ ማሙልና ግር አንደበት ቢያጥረኝም የሚል መዝሙር አለ። አላልኩም በማይክ ከዛ አቡነ ማርቆስ ነበሩ ብፁዕ አባታችን ከኋላ እሳቸው ትንሽ ይናገሩ ነበር። ያው ጉባኤውን ሲጨርሱ እንደው እኮ ብለው ጀምረው እንደው ዘማሪው አሉኝ እንደው የዘማሪ እንደው አሰማችሁት አይደል እና ያጋጠማል። አንዴ ምን እየዘመርኩ ቢምቢ ገብቶሽ አይቀም አፍሽ ውስጥ ቢምቢ ገባብኝ። በቃ አማርኛ ነበር የዘመርኩት መዝሙር ዕብራይስጥ ሆነ። ዕብራይስጥ መቤቴ ሌላ ዜማ ቢምቢ ገብቶ ሌላ ዜማ ያጋጠማል። ስታገለግል ብዙ አገልግሎት እብድ መጥቶብኝ ያውቃል። መቤቴ እየዘመርኩኝ እንዳጋጣሚ እብድ ድንጋይ ይዞ ነው የመጣው። ራጉኤል ነው ራጉኤል መርካቶ ስለሆነ ብዙ አለ። ያስተማረን የመከረን ያልኩት ራሴ ያስተማረን የመከረን አልኩት ራሴ በራሴ ደግሞ የሚገርምሽ የልደት ኮፍያ ላይ ሃፒ በርዝዴይ ኮፍያ እሱን አድርጎ ነው እንደዚህ ብሎ የመጣው ፊት ለፊት ድንጋይ ይዞ በቃ አብረን እንዘምራለን ብዬ ያስተማረን የመከረን ያልኩት። ለምን ፈርታው ደንግጠን ምን ሆነሻል በጥበብ ኑሮ አንዴ የሚል እሺ ቴዲ የሚያሳዝን ገጠመኝ ያውቃል? በአገልግሎት ነው ወይስ በሌላም ቢሆን ሰዎች ያስተናል መጥተው የሚያሳዝን ገጠመኝ? አንዴ የሆነ አደጋ ነው። 3 ሆነን እኔ አቤልና ማን ጠፋኝ አሁን ስሙ የአቤል ጓደኛ ነው የአቤል የኔ ጓደኛ እና እኔ በኮርኪው አፈራለሁ እንኳን ዋና ማለት ነው እንኳን ውሃ ባቡጋ እየሄድን ድሮ ትዝ ይለኛልና እኔ ብቻዬን ተመለስኩ። ሁለቱ ሞታ እና ሁሌ ቃረሰው በቃ ይሄ ውሃ ሲባል ትዝ የሚለኝ የሚያሳዝነኝ ገጠመኝ ነው እና የሚያስደስተኝ ግን ብትይ በቃ ሁሌ መሳቅ ወዳለሁ። ስቃው አንቺ ጋር ራሱ ደውዬ ህይወትዬ የሆነ ነገር ልንገርሽ ነው የምልህ ይደውል ቀል ይነግረኛል። በጣም ነው የምታዝናናኝ ቴዲ። መሳቅ ደስ ይላል እኮ። እግዚአብሔር ይመስገን። ቴዲ በዝማሬ ዙሪያ ካሴት የመስራት አቅዱ የለህም ወይ? ይህን የመሰለ ጸጋ ይዘህ ይህን የመሰለ ሀብት በእውነት ሰርተህ አዳዲስ ስራዎችን ለሰዎች ማቅረብ ፍላጎት የለም ወይ? መንገድ ላይ እንደሆንክ አውቃለሁ። እስቲ ስለሱ ለተመልካቾቻችን የምትነግረው ነገር ካለ? አዎ ያው እግዚአብሔርን ለማመስገን የሰው ልጅ የተፈጠረበት ዓላማ እግዚአብሔርን ማመስገን ነው። ደግሞ እግዚአብሔር ደግሞ እንዳመሰግነው አንደበቱን ከሰጠኝ እንዳመሰግነው ጸጋውን ከሰጠኝ ከኔ ደግሞ ለህብረተሰቡ ለአማኙ ደግሞ እግዚአብሔርን የሚያጽናና ዝማሬ ለማውጣት ብዙ ጊዜ አስቤያለሁ። በመጀመሪያ የማምነው አንድ ነገር በጣም ሰነፍ ሰው ነኝ። በዚህ ፖቴንሻሉ እያለ ብዙ ነገሩ እያለ አለማድረጌ አንድ አባ ገብረ ኪዳን ምን አሉ ይመስልሽ? መዝሙር ያልሰራው ላይ ምንድን ነው አሉኝ። አይ ሰነፍ ስለሆንኩ አልኳቸው። ትልቅ ጉባኤ ላይ ተገናኝተን አይ ሰነፍ ስለሆንኩ አይደለም እግዚአብሔር ቀኑ ገና ስለሆነ ነው አሉኝ። አዎ ይሆናል። የእግዚአብሔር ቀን የራሱ ቀን አለው፣ ግን የኔን ጥረት ደግሞ ያስፈልጋል። ሰዎች ያውቃለው ብዙ ነገር አለ። ያው እሱ አንዱ ሁለተኛው ያው ፈቃደ እግዚአብሔር ነው። በጊዜ ይሆናል ሁሉም ነገር። አሁን ግን ጥሩ ጅማሮ አለ ከእግዚአብሔር ጋር። በአዲስ ዓመት አዲስ አልበም እንጠብቃለን ከእግዚአብሔር ጋር በአዲሱ ሲንግል። አረ
ይሄን ሲንግል ሙሉ ነው እንጂ ሙሉ ከዛ በኋላ አሁን ለአዲስ ዓመት አንድ ዝማሬን ይለቅልናል። ይለቅልን ደግሞ በራሱ ዩቲዩብ አይደለ? የራሱን አዲስ ዩቲዩብ ከፍቶ ቴዎድሮስ ዘሪሁን አዲስ ዝማሬን የመሰለ ጸጋ ለህብረተሰቡ እንዲተላለፍ ያደርግልናል። መድረክ ላይ ብቻ ለምናገለግለው ህዝቡ በየቤቱ በየውጭ ሀገር ቤተክርስቲያን መሄድ የማይችለው ታሞ ቤት ውስጥ ያለው አሁን እግዚአብሔር ይመስገን ዘመኑ በመጣለት ነገር እየሰማ ቃለ እግዚአብሔር ዝማሬ እየሰማ ይጽናናልና ምን ሰራው ወንጌልን ለማድረስ ነው። ዓላማው እሱ ስለሆነ በርትተህ እንድትሰራ እግዚአብሔር ደግሞ እንዲረዳ ጸሎታችን ነው። አሜን። ቴዲን ምን ያናድደዋል? ሐሜት በጣም ነው። እኔ ሰው እዚህ ጋር በጥፋት ቢመታኝ አይከፋኝ። አጥፍቼ ያለው እኮ ስህተት ሰርቼ ሊሆን ይችላል። ካማኝ አልችልም። በጣም ነው የሚከፋኝ። ቢነግር ይሻላል። ሐሜት አልወድም። ማንም ሰው ስሙ እንዲነሳ አይፈልግም። ሐሜት ደግሞ የወንድም ስጋ መብላት ነው። እግዚአብሔር ከሐሜት ያውጣል። አሜን አሜን። ሐሜት ጥሩ ነገር አለ። እኛም በጎ አድርገን በበጎ ነገር እንድንጠራ ይርዳን እግዚአብሔር። ለተመልካቾቻችን ለወዳጆች የምታስተላልፈው መልእክት ካለ? መጀመሪያ ለባለቤቴ ለሃይማኖት ጌታሁን እንዲሁም ለልጄ ለሜሎና ቴድሮስ እድሜና ጤና ይስጣችሁ። ደስ ብሎሽ ኑሪ። እሷ ስላለች ነው የምበረተው። ጎበዝ ናት ባለቤቴ። ባይዘው በጣም ጠንካራ ሴት ናት። ነው አውቃታለሁ። እኔ ሸፈፍ ስል ነው ወይ መንገድ ትክክል አይደለም እንደው እንዲህ ክብርን ጠብቅ እንዲህ የምትል ብላ የምትመክረኝ ባለቤቴ ናት። እና ባለቤቴን በጣም ነው የማመሰግነው። እና ጓደኞቼን ጓደኞቼ ማለት ያው በቤተክርስቲያን ያለው ዙሪያ ህይወትዬ ዘማሪያኑን ሁሉንም እነሱን በሙሉ አመሰግናለሁ። እና የምትወዱኝ የምትጠሉኝ ነው አመሰግናለሁ። ሁልጊዜ እንደሳቅ እንደዚህ በደስታ እግዚአብሔር ያኖርህ። አሜን። አሁን እንደምታገለግለው ደብረ የት ነው? ደብረ ኃይል ቅዱስ ራጉኤል መርካቶ ራጉኤል ቅዱስ ራጉኤል ነው ያገለግለው ወንድማችን ቴዲ። ግጥም ዜማ አዲስ ዝማሬ አዘጋጅቷል። በቅርቡ ይዘውልን ይመጣል። ሁላችሁም በጸሎታችሁ አስቡት እንዲበረታ እግዚአብሔር ብርታት እንዲሰጠው። ከጀመረ 2 ዓመት አልፎታል። እኔ ራሱ ሁሌ ለመጨቀጨቀው አሁን ልሳልል ነው። አንዱ መዝሙር አታወጣም? አይ ይመጣል በቅርብ ወይ ራይድ እንላክ አለ። ይመጣል እንደው ራይድ እንላክ ራይድ ልከን እንኳን እና ሁላችሁም በጸሎታችሁ አስቡት። እውነት ለመናገር ሰው ስላሰበ ያከናውናል። እግዚአብሔር ሲገዛ እግዚአብሔር ስለዳ ሲያግዝም ጭምር ነውና የበለጠ ደግሞ አገልግሎት ሰፍቶ እንድናይ እንፈልጋለን። ጸጋውን ያብዛልን። የመጨረሻ አንድ የምትወደውን ዝማሬ ዘምረህልን እንሰማበታለን። በኃይልና ጥበብ ትልቆቹን ትቶ ንጉሥ አደረገው ድሃውን ቀብቶ በረኝነት ሜዳ ልቡን መረመረ እንደ ልቡ ሆኖ ዳዊትን ቢያገኘው እንደ ልቡ ሆኖ ዳዊትን ቢያገኘው የሚለው መዝሙር በጣም ነው ወደው በጣም ወደው መዝሙር ነው በእውነት። ከመዘምራን ይልማ ኃይሉ ያበረከተልን ዝማሬዎች ይሄ ነው የሚባላል። በጣም ልዩ በቃ መጽሐፍ ቅዱስን ስታነብ ይልማ ኃይሉ በቃ ይሄን መዝሙር እንዲህ ብሎ ዘምሮት እያልኩ ነው ማስበውና በጣም እግዚአብሔር እድሜና ጸጋውን ይስጥ ያብዛል። አሜን። እስከ መጨረሻው ወቅት ድረስ ያገለገልከው እግዚአብሔርም ኑርልን እድሜና ጤና ይስጥልን። አሜን። እናመሰግናለን እንወዳለን። አሁን የመጨረሻ አንድ ዝማሬ ዘመረልንና ያው ብዙ ጊዜ እኔ ሪኮመንድ ማድረገው ቴዲ ስል ያው እወደዋለሁ፣ ሁላችንም እንወደዋለን። ግን ከሱ መዝሙር ለምሳሌ ብርና ወርቅ ሳይዙ የሚለው መዝሙር እኔ ሐዋርያትን በጣም ነው የምወዳቸው። ማለት ሐዋርያቱን እንደሆሽ ናቸው እና ቆዳቸው ተገፏል፣ በድንጋይ ተወግረዋል፣ ብዙ መከራ አይተዋል እና ክርስቶስን ምን ያህል ቢያውቁት ነው ምን ያህል ቢወዱት ነው እንደዚህ መከራ ያዩለት ብዬ ሁሌ ያሳዝኑኛል በጣም። በተለይ ደግሞ እንደው ጥሏቸው በኢየሩሳሌም ቆዩ ብሎ ሲያደርግ እዛ ጋር ምን ተሰምቷቸው የሚለውን ስሜት ሁሌ ስለማስበው ነው በልጅነት አይምሮ ይቆም እግዚአብሔር በሚያውቀው እና እሱ መዝሙር ወደዋል። ብርና ወርቅ ሳይዞ ዓለማትን ዞሮ ቅዱሳን ሐዋርያት ቃሉን እየዘሩ ሙታን ያስነሱ ድውያን ፈወሱ ስሙን ብቻ ይዘው ታምነው በንጉሱ ብርና ወርቅ ሳይዞ ዓለማትን ዞሩ ቅዱሳን ሐዋርያት ቃሉን እየዘሩ
ሙታን ያስነሱ ድውያን ፈወሱ ስሙን ብቻ ይዘው ታምነው በንጉሱ። ውድ የመባ ቤተሰቦች እስካሁን ከኛ ጋር ስለነበራችሁ እግዚአብሔር ያክብርልን። ወንድማችን ዘማሪ ዲያቆን ቴዎድሮስ ዘሪሁንን ዝማሬ ብላክትን ያሰማልን፣ በእድሜ በጸጋ ይጠብቅልን። መተ ከኛ ጋር ስለቆየ ይህን የመሰለ ቃለ መጠይቅ አብረን ስላደረግን ከልብ እናመሰግናለን። ሁላችሁም መባ ሚዲያን ሰብስክራይብ ያደረጋችሁ ሼር እያደረጋችሁ ሌሎች ሰዎች አድርሱልን። በቀጣይ ደግሞ ከሌሎች አገልጋዮች ጋር እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ዶዮ ኬተሪንግ ይለያል። በጣም ምርጥ ነው። በጣም ጣፋጭ የሆነ ማለት ብዙ ቦታ ላይ ኬተሪንጎች እንደዚህ አግኝተናል። ብዙ ቦታ ላይ የተሰሩ እንትን ብለናል። እስከዛሬም እዚህም ከማዶትም ብዙ ፕሮግራሞች ላይ መተን አስተናግዶ ሰርተናል። እኛ በየካ ምዕራፈ ቅዱስ ሚካኤል ከወጣቶች መንፈሳዊ ነን። ብዙ ቦታ ላይ መተን አስተናግደናል። የዛሬው ብዙ የተለዩ ነገሮችን አይተናል በዚህ እና በጣም ጣፋጭ ነበረ። በጣም ደስ ይል ነበረ። ዶዮ ኬተሪንግ ይለያል። በጣም ምርጥ ነው።